ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 11 ተራ ቁጥር 1 ወአፍቅሮ ለእግዚአብሔር አምላከከ ወእቀብ ሕጎ ወኩነኔሁ ወትእዛዞ ወፍትሖ በኩሉ መዋዕለ ሕይወትከ። ፈጣሪ እግዚአብሔርን ውደደው፣ እርሱንም በመውደድህ ምልክቱ በኖርህበት ዘመን ሁሉ ሕጉን ትእዛዙንና ዘጠኙን ሕግጋት ሁሉ የታምልክን ጠብቅ። እግዚአብሔርን ለመውደድህ መታወቂያ ይሄ ነውና፣ ሕጉን ስትጠብቅ ለቃሉ ተገዥ ሆነህ ስትገኝ ፈጣሪህን እግዚአብሔርን መውደድህ መታወቂያ ይሄ ነው አለ። ተራ ቁጥር 2 ወተአምሩ ዮም ከማኮ ደቂቅ ክሙ ዘርእዩ ወአእመሩ ተግሳጾ ለእግዚአብሔር አምላክ ክሙ ወእበያቲሁ ወእደ ጽንዕተ ወመዝራዕተ ልዑላ። የፈጣሪያችሁ የእግዚአብሔርን ምክር ዝናቱን ገናናነቱን የጸናች የረቂቅ የሆነች ስልጣኑንም ያዩ ያወቁ ልጆቻችሁ እንዳይደሉ እወቁ አለ። የእግዚአብሔርን ስልጣኑን ኃይሉን ልጆቻችሁ እንዳላዩና እንዳላወቁ እወቁ። ስለዚህ አምላካችሁ እግዚአብሔር ለእናንተ በዘመናችሁ ያደረገላችሁን ድንቅ ሥራውን ለልጆቻችሁ አውሯቸው፣ ንገሯቸው፣ አስተምሯቸው አለ። ተራ ቁጥር 3 ወተአምሪሁ ወመድምሞ ወኩሎ ዘገብረ በማእከለ ግብፅ ወበፈርዖን ንጉሠ ግብፅ ወበኩሉ ምድሩ። በፈርዖንና በግብፃውያን በአገሩም ሁሉ ያደረገውን ተአምራቱን ድንቅ ሥራውንም ሁሉ ለልጆቻችሁ መስክሩ፣ ንገሩ። በግብፅ ምድር 430 ዘመን በባርነት ስትኖሩ በግብፃውያን ላይ 9 መቅሰፍትን፣ 10ኛ ሞተ በኩርን፣ 11ኛ ስጥመትን አምጥቶ እንደ ፈረደባቸውና ለእናንተም በበረሃ ከሰማይ መና እንዳወረደላችሁና ጠላቶቻችሁን እያጠፋ እናንተን ምድረ ርስት እንዳወረሳችሁ ይህንን ለልጆቻችሁ ንገሩ። ትናንት እናንተ ያያችሁትንና የምታውቁትን ዛሬ የተወለዱ ልጆቻችሁ ይህንን አያውቁምና የእግዚአብሔርን ድንቅ ሥራ ተአምራቱን ለልጆቻችሁ አስተምሩ አለ። ተራ ቁጥር 4 ወኩሎ ዘገብረ በኃይሎሙ ለግብፅ ወበሰረገላቲሆሙ ወበአፍራቲሆሙ። በግብፃውያንና በሰራዊቶቻቸው በሰረገሎቻቸውና በፈረሶቻቸው ላይ ያደረገውን ሁሉ ያዩ ልጆቻችሁ እንዳይደሉ እወቁ። ያንን ያያችሁ እና የምታውቁ እናንተ እንጂ ልጆቻችሁ አያውቁምና የእግዚአብሔርን ድንቅ ሥራውን ንገሩ አለ። ዘከመ ከደኖሙ ማየ ባሕረ ኤርትራ ላዕለ ገጾሙ እንዘይደግኑ ክሙ እሙንቱ እምድኅሬክሙ ወአጥፍኦሙ እግዚአብሔር አምላክክሙ እስከ ዛቲ ዕለት። እነሱ በኋላችሁ ሲከተሏችሁ የኤርትራ ባሕር ፊታቸውን እንደሸፈነቻቸው ማለት እንዳሰጠመቻቸው መጠን ያደረገውን ተአምራቱን ፈጣሪያችሁ እግዚአብሔርም እስከዚች ቀን ድረስ እንዳጠፋቸው ይህንን እናንተ የምታውቁ ለማያውቁት ለልጆቻችሁ ንገሯቸው አለ። ተራ ቁጥር 5 ወኩሎ ዘገብረ ለክሙ በገዳም እስከ በጻይክሙ ውስተ ዝንቱ መካን። ወደዚህ ቦታ እስከምትደርሱ ድረስ በምድረ በዳ ያደረገላችሁን ሁሉ አስቡ፣ አስተምሩ፣ መስክሩ አለ። ተራ ቁጥር 6 ወኩሎ ዘገብረ በዳታን ወበአቤሮን ደቂቀ ኤልያ ወልደ ሮቤል እንተ ፈታት ምድራፉሃ ወውጠቶሙ ወለአብያቲሆሙ ወለደባትሪሆሙ ወለኩሎሙ ንዋያቲሆሙ ዘምስሌሆሙ እማይከሎሙ ለደቂቀ እስራኤል።
ምድር አፏን ከፍታ ባሰጠመቻቸው ወገኖቻቸውንና ድንኳናቸውንም ከእነሱ ጋር ያለው ገንዘባቸውንም ሁሉ ከእስራኤል ልጆች መካከል ለይታ ባሰጠመቻቸው በሮቤል ልጆችና በኤልያብ ልጆች በዳታንና በአቤሮን ያደረገውን ሁሉ ለልጆቻችሁ ንገሩ አለ። ዳታን፣ አቤሮን እነዚህ እነ ኤልያብ የእነዚህ ዘሮች ሁሉ በሙሴና በአሮን ላይ በጠላትነት ተነስተው ሳይገባቸው ክህነት ይገባናል በማለት በድፍረት ቤተ መቅደስ ገብተው ጽና ይዘው በማጠናቸው ያን ጊዜ እግዚአብሔር ፈርዶባቸው ነበር። ሲፈርድባቸውም 200ውን በቤተ መቅደስ እያሉ ከሰማይ እሳት ወርዳ በላቻቸው። ሌላውን ወገኖቻቸውን ሁሉ ከገንዘባቸው ጋር ምድር አፏን ከፍታ ውጣቸዋለች። ይህንን በኦሪት ዘኍልቍ ላይ ስንመለከት የምናገኘው ታሪክ ነው። ስለዚህ ይህንን ሁሉ ለልጆቻችሁ ነገሩ አለ። ተራ ቁጥር 7 እስመ አዕይንቲክሙ ርእያ ኩሎ ግብረ አብያተ ዘገብረ እግዚአብሔር ያደረገውን ታላላቅ ሥራ ሁሉ ዓይኖቻችሁ አይተዋልና በዓይናችሁ ያያችሁትን ለልጆቻችሁ እያስተማራችሁና እየነገራችሁ አሳድጓቸው አለ። ተራ ቁጥር 8 ወዕቀቡ ኩሎ ትእዛዞ ዘአነ እዔዝዘክሙ ዮም ከመ ትሕየው ወትትባዝሑ ወትባኡ ትትዋረሱ ምድረ እንተ ላቲ ተአድው ዮርዳኖስ ከመ ትትዋረስዋ በህየ ከመከራው ትድኑ ዘንድ ብዙም ትሆኑ ዘንድ በዚያም ልትወርሷት ዮርዳኖስን የምትሻገሩላትን አገር ገብታችሁ ተወርሷት ዘንድ እኔ ዛሬ የማዛችሁን ሕጉን ጠብቁ ብዬ እንድትጠብቁ አዛችኋለሁ። እናንተ ሕጉን ጠብቃችሁ ሕጉን አክብራችሁ ለልጆቻችሁም እንደ እናንተ ሕጉን ጠብቀው ያከብሩ ዘንድ ይነገሩ አስተምሩ አለ። ተራ ቁጥር 9 ወከመ ያኑህ መዋዕሊክሙ በዲበ ምድረ ዘመሃለ እግዚአብሔር ለአበዊክሙ ከመ የሃቦሙ ወለዘሮሙ እምድሬሆሙ ምድረ እንተ ትውህብ ሀሊበ ወመዓረ አስቀድሞ ለእነሱ ከእነሱም በኋላ ለሚነሱ ለልጆቻቸው ይሰጣቸው ዘንድ እግዚአብሔር ለአባቶቻችሁ በማለላቸው ተድላ ደስታ በምታስገኘው አገር በከነዓን ዘመናችሁ ይበዛ ዘንድ ትእዛዙንና ሕጉን ጠብቁ አለ። የእግዚአብሔር ትእዛዙንና ሕጉን የማትጠብቁ ብትሆኑ እግዚአብሔር ዘመናችሁን ያሳጥረዋል፣ ያለ ዕድሜያችሁ ይቀስፋችኋልና አለ። ተራ ቁጥር 10 ወከመ ዝእቲ ምድር እንተ ትበውሕ ህየ ከመ ትትዋረሳ ተወርሳ ዘንድ ወደ እርሷ የምትገባባት አገርም እንዲህ ናት አለ። አኮ ከመ ምድረ ግብፅ ይእቲ እንተ እምኔሃ ወጻእከ ሶበ ይዘርኡ ዘራ ይሰቅዩ በእገሪሆሙ ከመ አጸደ ሐምል ከእርሷ እንደ ወጣባት እንደ ግብፅ ምድር አይደለችም። በግብፅ ምድር እንደነበርከ ሁሉ ያቺ አገር እንደ ግብፅ ምድር አይደለችም አለ። እነሱ ዘር በዘሩ ጊዜ እንደ ትክል ቦታ በእግራቸው እየጫሩ ውሃን ያጠጡታል። እህሉን በእግራቸው በእግሩ ያጠጡታል ያጠጡት ነበረ። ያቺ አገር እንደዚህ እንደ ግብፃውያን አይደለችም አለ። ለአድማጮች እንዳይበዛ እዚህ ላይ ተከፍሏል። ከተራ ቁጥር 11 ጀምሮ ያለውን እንቀጥላለን። አድማጮች ግን ስታደምጡ ከመጀመሪያው ከተራ ቁጥር ጀምራችሁ ስታደምጡ ታሪኩ ምስጢሩ ይረዳችኋል። ይቆየን።